አንድ ሳስ የሚባለው ኤስኤስ የሚባል የስካንዲኔቪያን አካባቢ ያለ አየር መንገድ አለ። የአየር መንገድ በፊት የስታር አሊያንስ ህብረት የአየር መንገዶች ህብረት አባል ነበረ። አሁን ግን ከዛ ወጥቶ ስካይቲም የሚባል ሌላ ህብረት ተቀላቅሏል እና ያንን መግባቱን በማስመልከት አንድ ቻሌንጅ አዘጋጅቷል ለተሳፋሪዎች ለደንበኞች ማለት ነው። እና ይሄ ስካይቲ የሚባለው 20 አየር መንገዶች ያሉበት ህብረት ነው እና ያው ትልልቅ አየር መንገዶች ያሉበት ነው እና ምንድነው ቻሌንጁ እስከ የፈረንጆቹ አመት መጨረሻ እስከ ዲሴምበር 31 ማለት ነው አንድ ወር ተኩል ነው የቀረው። እስከዛ ጊዜ ድረስ ከ20ዎቹ ውስጥ ቢያንስ በ15ቱ መብረር ይጠበቅብሃል እና በተቻለ መጠን ደግሞ በርካሽ መብረር ይኖርብሃል። ከዛ ደግሞ ሽልማቱ ወደ 1 ሚሊዮን ማይልስ ነው ወይም ደግሞ ወደ ገንዘብ ሲተመን ወደ $10,000 አካባቢ ይሆናል ሽልማቱ እና አሁን በጣም ብዙ ሰዎች ናቸው የተሳተፉበት ነው የተባለው። ግን ያው አንድ ሰው ነው የሚያሸንፈው፣ ትከስራለህ ማለት ነው። 1 ሚሊዮን ትከስራለህ። በዛ ላይ ነው ፈጥኖ ያደረገው ነው የሚያሸንፈው። ችግሩ ምንድነው? አየር መንገዶቹ የተራራቀ ቦታ ላይ ያሉ ናቸው። አውሮፓ ውስጥ ያሉ አሉ። ሮማኒያ ያለ አየር መንገድ አለ። የሳውዲያ የሚባለው አየር መንገድ አለ። የኢንዶኔዥያ ጋሩዳ ኢንዶኔዥያ፣ የቻይና አየር መንገዶች አሉ። በተለያየ አካባቢ ያሉ ናቸው። ስለዚህ እነዛን አየር መንገዶች ራሱ ለማግኘት ወደ እነዛ አካባቢዎች ደግሞ መሄድ ይጠበቅብሃል። ስለዚህ በደንብ የታቀደበት ጉዞ መሆን አለበት። የፈለገ ቢታቀድ በዛ ልክ ያዋጣ ይችላል፣ ያዋጣል ከአህጉር። ምክንያቱም 15 በረራዎች ነው ማድረግ የሚጠበቅባቸው። የአውሮፓዎቹ በጣም በርካሽ ማድረግ ይቻላል። ያው የማቀድ ነገር ነው እንዳልኩ። በመቶዎች የሚቆጠሩ ሰዎች ጀምረውታል። ማን ይጨርሰዋል አይታወቅም። ግን በቃ በተቻለ መጠን ቶሎ ለማድረግ ነው እቅዱ እና እንደተባለው ግን ቢያዋጣቸው ነው እንግዲህ የሚጀምሩት። ቢያንስ እነሱ እንደሚሉት $4,000-5,000 ሊያተርፉ ይችላሉ። በዛ ላይ ደግሞ ጉዞ ማድረግህ ነው ተዝናንተ ነው። በጣም በጀት ያስፈልጋል። በጣም ቅድ ማድረግ አለበት ማለት ነው። በደንብ አድርገው እያሰቡበት ነው። የአንዳንዶቹን ፕላን ሳይው ታይምስ አውጥቶት ነበርና ኬት ወዴት እንደሚሄድ አሁን አንደኛውን ስታየው የሚገርም ነው የሰራው እና ለዛውም እሱ ከስራው ሳይስተጓጉል በሳምንቱ መጨረሻ ይወጣና እንደዚህ አድርጎ ከዛ ይመለሳል ወደ ቤቱ ደግሞ ከዛ ደግሞ ትንሽ ቀን ሰርቶ ደግሞ ይሄድና እንደዚህ መታመት አድርጎ ሊመለስ ነው ሐሳቡ እና በሱ ስሌት ያተርፍበታል። አንዳንዶቹ እንደውም ማይል ያጠራቀሙ ደግሞ በቢዝነስ ክላስ ሁሉ እንሄዳለን ብለዋል። ያለንን ማይል ጨምረን በቢዝነስ ክላስ እንሄድና ፈታ ብለን አሁን አንደኛው አስተናገር ወደ 222,000 ማይሎች አሉኝ በቢዝነስ ክላስ መብረር እችላለሁ ማይሎችን ተጠቅሜ ከዛ በኋላ 1 ሚሊዮን ማይል ሳገኝ 5 እጥፍ አገኘው ማለት ነው ከነበረኝና ያዋጣኛል ትላለች። እንዴት እንደሚያደርጉት እንጃ።